ቲጂዬ አበያ ልበሺ አትባይም እንዴ? እኔ እውነት ልበሺ ነው ምትለኝ? ኧረ እማማዬ እኔ አበያ ልብስም ግን ድሮ ጸጉሬን እንዳስር እገደር ነበረ ቤትም ውጭም። አሁን ግን ባለፈው ድጋሚ ቆስሎ ብስብስ ሲል እኔ ደግሞ አሳየዋት። እንደዚህ ሻሹን አንስቼ ይኸውልሽ እንዲቆስ ምልክቱ ይታያል ይመስለኛል። እኔ ጸጉሬ ድጋሚ ቆሰለ። አሁንም ድጋሚ ማንሳት አልፈልግም ስል እሷም ደንግጣ ድጋሚ ጸጉርሽንማ እንዳትላጭው፣ የዛኔም ኢቃማም የለሽም አንቺም አልነገርሽኝም፣ ሀራም ነው ጸጉርሽ ቀብር የምትሄጅበት ነው እንዳታስሪ መድኃኒት እስከማታገኝ ያለችኝ። በዚህ አጋጣሚ ይኸውና መድኃኒቱ ይሄ መድኃኒት ነው። ጽሁፉ ምንም አይታይም፣ ግን እንዴት አድርጌ ላሳያችሁ። ይሄ መድኃኒት ነው ያመጣችልኝ። ከዛን ይሄን በየቀኑ ታጥቤ እንደዚህ ቀባዋለሁ። ያሳከካል በጣም የቆሰለው ቦታ እንዴት እንደሚያቃጥል በርበሬ እንዲያቃጥልም። ከዛም በኋላ እግዚአብሔር ይመስገን ጸጉሬ ዳነ። እኔ ሻሹን አላስርም። ዛሬ ለራሱ ሞል ቦታ ልግዛልሽ ስትለኝ አይ እንዳትገሽልኝ አልኳት። ይሄ እንደዚህ የሚጠለቀው ይሞቀኛል አልኳት። በሙቀት ነው የተቃጠልኩት። ሰላም ውድና የተከበራችሁ የቲክቶክ ጓደኞች፣ የምወዳችሁ የማከብራችሁ፣ አሁን ገና ገባሁኝ። ለማንኛውም ወዳችኋለሁ። እናንተ ለኔ ማትሆኑት የለም፣ እኔም ለእናንተ ማልሆኑ የለም። ማርያም ህይወት ይስጣችኋል። እናንተም ለኔ እንደዛ። ግን ምን ያደርጋል፣ በዚህ ያክል ደግሞ እኔ ሰው ይጠላኛል ወይንም ደግሞ በዚህ ያክል እኔ ተራምጃለሁ ብዬ ገምቼ አላውቅም። አካውንቴ እንዳይንቀሳቀስ ዋርኒንግ ተሰጥቷል። ከትላንት ወዲያ በሰራው ቪዲዮ ይመስለኛል ከ100,000 በላይ ሰው አይቶታል። ነዛ ይመስለኛል ቁጭ ብለው እርግጠኛ ነኝ ይሄን የሰራ ደላላና ኤጀንሲ ተብዬ ተላላኪዎች ናቸው፣ የነሱ ተላላኪዎች ናቸው እንጂ እውነት የሰው ልጅ በዚህን ያክል እንደዚህ አድርጎ ሪፖርት ያደርጋል ብዬ አላስብም። ምን አጠፋው? ምን አደረገ? ወገኔ ራበው፣ ወገኔ ጠማው፣ ወገኔ ተደፈረ ብዬ አልኩ እንጂ ምንም አላጠፋውም። እኔ አራበኝ፣ እኔ ምንም አልጎደለም። ለወገኔ ነው ያለቀስኩት። በዚህ ያክል ሌሊቱ ሙሉ ተኝታችሁ አላደራችሁ ማለት ነው። እንደዚህ አድርገው ዋርኒንግ ታግጃለሁ። እኔ ዛሬ ሊፍት ስገባ ለምንድን ሰው የጠፋው? ለምንድን 3 ሰው? ለምንድን 8 ሰው ይሆናል? ድሮ 40 ሰው 50 ሰው የመጣው ሰው 8 ሰው ብቻ ነው ዛሬ የመጣው። ምንም አይታይም። እዛን ትቼ ወጣሁ። ቪዲዮዬን በደንብ አዳምጡ። ከዛን ስታዳምጡ ኮፒ ሊንክ አድርጉ። አረብ ሀገር የምትመጣ ሴት እናት ናት፣ አክስት ናት፣ እህት ናት፣ ሀገር ናት። አረብ ሀገር ስትልኩ ኢትዮጵያ ውስጥ ያላችሁ ኤጀንሲዎች፣ ይሄን ድምፄን የምሰሙ የኤጀንሲ ኃላፊ የሆናችሁ አውቃችኋለሁ። የኤጀንሲ ኃላፊ በጣም ሩሩ፣ በጣም ጥሩ፣ ለዜጋ ተቆርቋሪ፣ ለብዙ አመት በዚህ ሙያ የቆየክ ነህ። እባክህ ይሄን ቪዲዮን ስትሰማ ለእያንዳንዱ ሰው ላይ እርምጃ ባትወስድ እንኳን ለማስቃወም ወይንም ለመቀነስ ሞክርልን። የኛ ዜጎች ወደ አረብ ሀገር የሚመጡት ለስራ ነው። በዚህ ረመዳን ውስጥ ምንም ምግብ ሳይበሉ በ2 ሻምቡሳ እየጾሙ ስሁር ሳይበሉ በአዙሪት እየወደቁ ያሉ ብዙ እህቶቻችን አሉ። ትላንትና ሰቆቃውን የሰማሁት ብዙ ሰው ባለበት ነው። ሪካርዱን ማውጣት ካለብኝ አወጣለሁ። ከዛ በመቀጠል ወደ ቢሮ ሲመለሱ ሱዳኒና የግብጽ ዜጎች አስተርጓሚ ተብሎ የተቀመጡ እህቶቻችንን እየገረፉ ነው። እየገረፏቸው በኤሌክትሪክ ገመድ ወደ መዳን ቤት ተመለሱ ይሏቸዋል። ይህን ቪዲዮን ለምትሰሙ ኢትዮጵያ ውስጥ ያላችሁ የኢትዮጵያ ጥሩ ኤጀንሲ ሆናችሁ በጣም መልካም የሆናችሁ ኤጀንሲዎች አንዳንድ አላችሁ። እናንተ ይሄን ነገር እርምጃ እንድትወስዱ ጠይቃለሁ። እህቶቻችን ርቧቸዋል፣ እናቶቻችሁ ርቧቸዋል። እናቶቻችሁ እየተደፈሩ ነው። እህቶቻችሁ በሰው ቤት ውስጥ እየተደፈሩ ነው። እህቶቻችሁ በሰው ቤት ውስጥ እየተራቡ ነው። ድምጽ ልትሆኑን ግድ ይላችኋል። እባካችሁ የሀገራችን ግፍ ይበቃል። በሰው ሀገር ግፍ አትስሩብን። እኔ ላይ ምንም ችግር አልደረሰም። የወገኔ ችግር ግን ያመኛል። እኔ አራበኝም፣ ወገኔ ርቦታል።
እኔ አልጠማኝም፣ ወገኔ ጠምቶታል። በቃ ድረሱልን፣ ድረሱላቸው። እያንዳንዳችሁ ማኔር እና ዳሌ የሚወራ ቤት ከምትሄዱ ኑና የእነዚህን ሰቆቃ ስሙና ድምፁ ነው። አንድ ነገር ልንገራችሁ፣ የነገ ህይወቴን ለማስተካከል ስል ለተውኳችሁ በጣም ናፍቃችሁኛል። ግን ምን አመጣለሁ፣ ችለዋለሁ። ሰው ሀገር መኖር ከባድ ነው። ብቸኝነቱ፣ ሁሉ ነገር ቢከብድም የድህነትን ሸክም ከላይ ላይ ለማውረድ ስል የእናንተን ናፍቆት ተሸክሜ እኖራለሁ። ናፍቆት በጣም ከባድ ነው። ቢከብድም የድህነትን ያክል አይከብድም። አውቃለሁ ከገንዘብ እኔን እንደምትመርጡ። አውቃለሁ ሁሉም ነገር ትቼ አብሬያችሁ እንድኖር ትፈልጋላችሁ። አይዟችሁ፣ ጉልበቱ ነው። አንድ ቀን ሁሉም ነገር እኛ እንደምንፈልገው ይሆናል። አይዟችሁ፣ ማሸነፍ ያለብኝ ጠላት ስላለ ነው። ደግሞ እርግጠኛ ነኝ አሸንፈዋለሁ። አዎ ድህነት ትልቅ ጠላት ነው፣ ቢሆንም አሸንፈዋለሁ። ሰላማችሁ ብዝት ይበልልኝ። ሁሌም እወዳችኋለሁ። እንጀራ ያመጣችሁልኝ እንጀራ ይውጣላችሁ። መድኃኒዓለም እንጀራ ያማራችሁ እንጀራ ብሉ። ሪያድ ያላችሁ እንጀራ የምትፈልጉ ሚሻወር ከፈለጋችሁ እኔ ስልክ ቁጥር ሰጣችኋለሁ። ይኸው ዛሬ ቁርሴን ሽሮ ልበላ ነው። ደግሞ በጠዋቱ ሽሮ እንዳትሉኝ፣ ቀዝቃዛ ሽሮ ነው የናፈቀኝና ቀዝቃዛ ሽሮ በጠዋቱ መብላት አማረኝ እላችሁ እና ሪያዱ ናችሁ። እንጀራ መብላት ካማራችሁ እንጀራ የምትፈልጉ ልጆች ካላችሁ ሚሻወር ከፈለጋችሁ ስልክ ቁጥር ሰጣችኋለሁኝ። በውስጥ መስመር ስጭኝ ቁጥር እንጀራ እናስመጣ በሉ። ሽሮ በርበሬም ከፈለጋችሁ አለ። እንጀራ ይሄን የመሰለ የጤፍ እንጀራ አለ ማለት ነው። ምርጥዬ ማለት ነው። ጅዳ ምናምን ለራሱ የለም እንዲህ በቃ እንዴት እንደሚጣፍጥ ሆድ አይነፋ ምን አይል ብትሉና የተባረከ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ለራባችሁ ደግሞ እግዚአብሔር ያጥግባችሁ። ለአማራችሁም ከቻላችሁ ሪያድ ውስጥ ያላችሁ የትም ያላችሁ ገዝታችሁ ብሎ ከእናንተ አይበልጥም። ሰላም አሉ። አሁን ቁርሴን በልቼ ቡናዬን ጠጥቼ ቲጂዬ ቅሽ ቅሽ እያለች ጽዳቷን ምሳዋን ትሰራለች።